እኔ ወጣትነቴ የባከነ ሴት ነኝ። ከዚህ በኋላ ከአንተ ጋር ታዲያ ምን መደረግ አለበት? እንደ ባህሉ እንደ ወጉ ሽማግሌ ልኬ ጥሎሽ ጥዬ ነው መሆን ያለበት። እናናግራታለሁ ብለኛ አይደል? እዚህ ፀሐይ ላይ አስተኛው አልኩ። እህቷ ያለች እንዴት ነው ማናገራት? ይልቅ እንዳይሆን እንደበቅ። ግን አንቺ ብቻ ንገሪው። እሺ እነግረዋለሁ። አሁን በቃ ቶሎ ሂጂና ሰውየውን አገኘው። ሰላምዬ፣ እንደዚህ መጠጥ እየሸተትሽ አባዬና ምናሴ ካየሽ ጥሩ አይደለም። ተነሽና ታጠቢ። ብቻ የምገለፍተው ገርሞኝ ነዋ። ምኑ? ስማ ቤት ስገባ ፋያው ምን እያደረጉ ባገኛችሁ? ትንሽ ተረጋጋሽ። አሁን ደህና ነኝ። በጣም አመሰግናለሁ። አንተ ሰላቢ እዴ አራድዬ ልጅ፣ እኛ እዛ ብርድ እየተመት ምንድን ነው? ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ዛሬ ደግሞ ኖላዊ ክፍል 161 ላይ ደርሰናል። እነሆ ዛሬ ደግሞ አባባ ኖላዊ ከፋኑስ ጋራ ቁጭ ብለው ሳለ ቸምቹ ይመጣል። ቸምቹ እንደ ስሙ ቸምቹ በመገረም ገብቶ የባጤ ቆጡን ፈጥሮባቸው ለካ ፋያው እንደዚህ ነው እንዴ? ኧረ ተመችቶታል በማለት ቀልባቸውን ገፏቸዋል። ታዲያ ፋኑስም ወንድሟ እንደሞተና ደግሞ በስደት ሆና የበላት ገንዘቧንና ንብረቷን የቀማት ወንድሟ ነው። ነገር ግን እያለቃቀሰች እሳቸው ደግሞ እያባበሏት ነበረ። ቸምቹ ድንገት በሩን ከፍቶ ይገባል። አባባ ኖላዊ ሳያስቡት ስለሆነ በጣም ደንግጠው ቁጭ ብለው ነበረ። ታዲያ ወዲያውንም ብዙ ነገር ተናግሮ ጥሎ ይወጣል። ፋኖስም ተነስታ ምንድን ነው ማን ነው በማለት ብጠይቃቸው እንኳን አንቺ ደግሞ ስትታይም በማለት እሳቸው ቆሌን ገፎት ሄደ እኮ ይሄ ልጅ ወዴት ሄዱ ነው ደግሞ በማለት ራሳቸው እያወሩ ነበር። ትንሽ ከቆዩ በኋላ ከሚፈልጉት ልጅ አንዱ እንደሆነ ሲነግሯት ታዲያ ለምን አትይዙትም ነበር ትላለች። ልከተለው ወይ በማለት እሳቸውም ደግሞም ትንሽ ቆይተው ስለነበረ ሊያገኙት አልቻሉም። ቸምቹ እንደ ስሙ ቸምቹ ሆኗል። በጣም አስቂኝና ቀልደኛ ከእርግብ ጋር ከዋለ በኋላ በጣም ተበላሽ ላይ እርግብ ትዝም ባትለው ግን ደግሞ ያፈቅራታል። ነገር ግን ቸምቹ በጣም ተበላሽቷል። የሚናገረው ነገሮች ታሴ ጋር ራሱ ሆነው በጣም እንደ ቀልድ እያደረገ የሚናገረው ቀልዶቹ አስቂኝም ቢሆኑ በአንድ በኩል ደግሞ መበላሸቱን ነው የሚያሳየው። ከመንገድ ላይም ቁጭ ብሎ ብቻውን እየሳቀ አይፋየው ተመችቷቸዋል በማለት ራሱን በራሱ እየሳቀ ነበረ። አሴም መጥቶ ምን ሆነሃል ብሎ ይጠይቀዋል። ታዲያ ፋያውን አይቼ ዛሬ ጉድ ያየሁትና ልንገር በማለት ደግሞ አባባ ኖላዊ እንደዚህ አያደርጉም ዝም በል በማለት ነገሮችን መስማት አልፈለገም። እሱ ግን ሊያስረዳው በተለያየ መንገድ ሞክሮ ነበረ። አሴ ግን ሊገባውም አልቻለም፣ ደግሞም ሊሰማም አልፈለገም። እንደዚህ አይነት ነገር አያደርጉም ዝም በል በማለትም ይቆጣው ጀመረ አሴ። ዋና ደግሞ ለሆነው ላልሆነው መጨነቅና ማልቀስ ሆኗል ስራዋ። ታዲያ ከደሴ ኤልያስ በመምጣቱ በጭንቀት ውስጥ ትወጥራለች። ምክንያቱንም ባታውቀው እንኳን አልነግርሽም ቢላት እስካሁን ድረስ በጭንቀት ውስጥ ትወጣጥራለች። ታዲያ ለድንብላልም መታ ሚስጥሯን ትነግራታለች። ጓደኛዬ ነሽን ብትላት እሷ ደግሞ እኔ አልተማርኩም ምን ልረዳሽና ላግዝሽ መንገዱንም ላሳይሽ አልችልም በማለት መልሳላታል። በኩል ደግሞ ሰላምዬ ወደ እስር ቤት ሄዳ ነበረ። ታዲያ እርግብንም ስታስጠራት ስታያት እሳት ጎርሳ በጣም ተናዳ አጠገቧ ብትሆን አንቃ ትይዛት ነበረ። ነገር ግን ፖሊስ ጣቢያ መሆኑን እንኳን ረስታ በጣም ተናገረቻት። ሰላምዬ ፍቅርም ሆነ ጥላችዋ ምንም አይታወቅም። ፍቅርም ቢይዛት አያስታውቅባትም። ግን ደግሞ በጣም ኃይለኛና ትዕግስት የሌላት ፈጠና ለሁሉ ነገር የምትጮህ ሰላምዬ በአንድ በኩል ደግሞ ሩህሩህና ደግ ናት። ነገር ግን ቶሎ ብላ ይከፋታልም፣ በጣምም ትነጫነጫለች። እርግብንም እንዳየቻት ያዙ ይልቀቁኝ ብላ እየተሳደበች ነበር። በፊትም ራሱ እህቷ ሆናም ጭራሹንም አትወዳትም ነበረ። እህትነቷን እንኳንም በመጀመሪያው ጀምሮ አልተቀበለችውም ነበረ። በጣም ትጠላት ነበር። አሁን ላይም ደግሞ ይሄ ነገር እጇ ላይ እንዳለና መረጃው እጇ ላይ እንዳለ
እና እንዳልሰጠች ስታውቅ በጣም ተናዳ ትናገራት ጀመር። ነው የምገልሽ፣ መረጃውን አሁኑኑ ስጭና እናቴ ዛሬውን ከእስር ቤት ትውጣ በማለት ነበረ። እርግብ ደግሞ መጀመሪያውንም እየናቀቻት አሁንም ደግሞ ያቁጣሽና ኃይለኝነትሽ አልተውሽም ወይ በማለት ስቃባት ወደ ውስጥ ላትሄዳለች። እርግብ ታዲያ ሰላም ተናገረቻት አልተናገረቻት እሷ ወስናለች መረጃውን ለመናገር። እዚህ እስር ቤት በቃ እኔ በሰብሳለሁኝ፣ ነገር ግን ይችን ሴት በጣም በድያታለሁኝ። ምንም ባደርግላት ልከፍላት አልችልም። ነገር ግን ከዚህ ከእስር ቤት መውጣት አለባት፣ መረጃውን የት እንዳለ መናገር አለብኝ ብላ ወስና ታዲያ አሁን ላይ በጣም ታሳዝናለች። አክስቷም ከሀገር ቤት አስተምርሻለሁ ብላ ከእናትና ከአባቷ አምጥታት እዚህ ደግሞ አስገልሻለሁኝ መረጃውን ሆነ ገንዘብ ማምጣት አለብሽ በማለት ሁሌም እያስፈራራቻት ነበረ። ሌላው ቀርቶ እስር ቤት ሆና ለአቶ በቀለ እንድትገደል ወስናባት ነበረ። አክስቷ ሳትሆን እሷ ጠላቷ ናት። እርግብ ግን ይህንንም አታውቅም። ግን በእሷ ስር ሆና እሷ በመራቻት ብዙ ነገር አድርጋታለች ወይዘሮ ሜላትን። ታዲያ አሁን ላይ በጣም ተሰስታ ይቺ ሴት መውጣት አለባት፣ እኔ በደልኳት ይቅር ማይል ቢሆንም ነገር ግን አሁን እዚህ ላይ መሆን የለባትም፣ የኔ ድል አንድ ተበላሽቷል በማለት እያብሰለሰለች ነበር፣ እያለቀሰችም ነበር። ሙሉ እድሜዋን እስር ቤት እንደምትበሰብስ እያሰበች ነበረ። ታዲያ ለወይዘሮ ሜላትም ሙሉ መረጃውን ነግራታለች። ቪዲዮውም ሜሮን ጋር እንደነበረ ሁሉንም ነገር ነግራታለች። ስትወጭም ቢሆን መጠንቀቅ እንዳለባት፣ አክስቷ ብቻዋን እንዳልነበረች፣ ለሰው ተገዥ እንደነበረች፣ ገንዘብ ምን እየተቀበለች አንቺን እንዲህ የሚጎዳይ ሰው አለ፣ ስለዚህ መጠንቀቅ አለብሽ ብላ ስትላት፣ ወይዘሮ ሜላት ደግሞ ሜሮንም እኮ ብላይ ነበረ በማለት ማን ይሆን በማለት ልውጣ ብቻ ቆይ አሳያለሁ፣ እሷን ጓደኛዬን ተጠቅመው እኔን የሚጎዳኝ ሰው ማን ነው? ቆይ ምን አድርጊያቸው ነው እያለች እሷም የተጨነቀች ነበር። ሰዎቹ ማንነት ምንም አላውቅም፣ ነገር ግን እሷን ተጠቅመውባት ሲያበቁ ነው ደፍተው የጣሏት በማለት ነግራታለች። ታዲያ እርግብም ስቅስቅ ብላ እያለቀሰች ለወይዘሮ ሜላት ሁሉንም ነገር ነግራታለች። ወይዘሮ ሜላትም አይዞሽ በተቻለ መጠን ሁለታችንም እንወጣለን በማለት እያበረታታቻት ነው። ነገር ግን መረጃውን ልጆቹ እንዲያመጡ ወደ ሜሮን ጋር ልካቸዋለች። ፖሊሶች እያሉ የእነሱ መሄድ ግን እኔም አልታየኝም። ምክንያቱም ፖሊሶቹ ሄደው ሜሮንን እንዴት እንደተገደለች ራሱ ማወቅ አለባቸው። ሕግ ካለ እንግዲህ እነሱ ምንም ሊያደርጉ አይችሉም። ፖሊሶቹ የት ሄደው እንደሆነ ባይታወቅም ነገር ግን አሁን ላይ እርግብን አፋጠው ወደ ሜሮን እንድታመጣ ማድረግ ሲገባ አሁን ላይ እኔ እንጃ። ግን እዚህ ጋር ግን ፖሊስ መኖሩን እንደገና ደግሞ ፖሊሶቹ ሄደው መረጃውን ማግኘት ግዴታቸው ነው የህግ ባለሙያ እስከሆኑ ድረስ። ወይዘሮ ሜላትን ብትሆን ለፖሊሶቹ ተናግራ እርግብን ይዘው ሄደው እንድታመጣ ነበር ማድረግ ያለባት። ነገር ግን እዚህ ጋር አሁን ወይድ የሆነ ነገር ይፈጠራል ብዬ እኔ አስባለሁ። ምክንያቱም ሜሮንን ሊከታተሏት ይችላሉ ሌሎች ሰዎች። ስለዚህ ፖሊሶቹ ያላወቁት ነገር በጣም ከባድ ላይ የሆነ አደጋ እንደሚመጣ ምንም ጥርጥር የለው። ወይዘሮ ሜላት እንደ እናት ሆና እርግብንም ቢሆን አባብላታለች። ታዲያ ሰላምን ፈርታ ነው ወይስ ተጸጽታ ይቅርታ የጠየቀችኝ በማለት ለሀናም የነገረቻት ነበረ። ነገር ግን ያም ሆኖ ያህ ወይዘሮ ሜላት እርግብን እንደማትተዋት እርግጠኛ ነን። ይሄ ደግሞ ውጭ አምሽታ ስጠጣ አምሽታ ነው ወደ ቤት የገባችው። ሀና ታዲያ ጠጥተሽ ነው የመጣሽው? ለምንስ ነው የጠጣሽው? ብላ ስትጠይቅ እርግብ እንዳናደደቻትና እንደናቀቻት በዛ እንደተናደደች ስትነግራት አሁን ላይ እርግብን መለማመጥ እንዳለብን መያዝ እንዳለብን ማወቅ አለብሽ። ለምንድን ነው የምትናደጁ? ምክንያቱም የእናታችን ከእስር ቤት መውጫ እሷ ናት በማለት ሀናም እየነገረቻት ነበረ። ምክንያቱም እናታችን ከእስር ቤት መውጣት አለባት፣ ስለዚህ ደግሞ እሷን መለማመጥ አለብን። መረጃውን የምታውቀው እሷ እስከሆነ ድረስ የእናታችን መውጫ በእሷ እጅ ነው በማለት ነበር የነገረች። ታዲያ እሷንም ሄደሽ አትናገሪ፣ አንቺም አትበሳጪ በማለት መክራታለች። በነጋታውም ደግሞ ወደ እስር ቤት
በመሄድ እናቷን ልትጠይቅ መረጃውንም ወደ ሜሮን ጋር ሄደው እንዲያመጡ ለሰላም ይነግራት ነበር ሀና። ሰላም በጣም ተደስታ እኔም ፈርታይ ነው ማለት በማለትም እናታችንም ከእስር ቤት ልትወጣ ነው በማለት በጣም ተደስተዋል። በንጋታው ሄደው ለማምጣት ወስነዋል። አባባ ነዋሌ ደግሞ ደንግተው ከቆዩ በኋላ እንግዲህ ልጆቹን ለመፈለግ አሴን እና ቸምቹን ወጥተው ነበረ። እነሱ ደግሞ ወደ ቤት ይመጣሉ። ታዲያ አሴም እንደገባ የሉም ማለት ነው ፋዘር በማለት ወደ አልጋው ላይ ነበር ወደ ፍራሹ ላይ ቁጭ ይላል። ቸምቹም ታዲያ እዚህ ላይ አትቀመጥ፣ ይህ አልጋ የተከበረ የባልና ሚስት እንደማለት ነገር ነው እየተናገረው ነበረ። ምን ማለት ነው ብሎ ግራ ተጋባ። አሴም እኮ በቃ ወንበር ላይ ተቀመጥ በማለት ቀልዱን እየጨማመረ አሴም ግራ በመጋባት ምን እያልክ ነው በማለት ግራ ገብቶ ተነስቶ ወንበር ላይ ይቀመጣል። ታዲያ ሀና መታ ቁርስ ሰርታ ሽሮም ሰርታ አስቀምጣላቸው ነበር ሄደችው። እሱንም ሳንበላ እንወጣም ርቦናል በማለት ጥርቅርቅርቅ አድርገው ሳህኑን ሆነ ብረት ድስቱን አስቀምጠው ይወጣሉ። ፋኖስ ስትመጣ ቤት ውስጥ ምንም ምግብ የለም። ለመስራትም ስትል ምግብ እየሰራ ሲገቡ ታዲያ ሀና እኮ ሰርታልኝ ሄዳለኝ ምግብ አለ ይላሉ። አረ ምንም የለም ከነጭራሹ ብረት ድስቱም እቃው ሁሉ የተበላበት እንዲሁ ተቀምጦ ነው ያገኘሁት በማለት ስትነግራቸው ግን ይጠራጠራሉ። መጥተው ነበር ማለት ነው እነዛ ልጆች እርቧቸዋል ማለት ነው ወይኔ ልጆቼ በማለት ነበረ ሲጨነቁ የነበሩት። ሀናም ታዲያ ቸምቹ እንደመጣና ድንገት ደግሞ አስደንግጧቸው እንደሄደ ይነግሯታል። ሀናም ግራ በመጋባት እንዴት ለምን አልያዝከውም ነበር ለምን አልጠየቅከውም ነበር በማለት የት እንደነበሩ ለምን አልጠየቅከውምስ በማለት ትጠይቃቸዋለች። እሳቸውም ቆሌያቸውን ገፏቸው እንደሄደ እንደደነገጡና ከዛም ወጥተው ሲፈልጉ እንዳላገኙት ሲነግሯት ሀናም ደግሞ ግራ በመጋባት ላይ ናት። ተፋኑስ ጋር ያላቸውን ነገር ሊነግሯት አልቻሉም ለሀንቾም። ታዲያ አባዬ ያኔ በጎመን ጥብስ አይቼ ተጠራጥሬ ያለው በማለትም ለማንኛውም ደግሞ እስቲ ልስራልህ ምግብ በማለት እሷም ብድግ ትላለች። ነገርኩሽ ሀንዬ ሁሉን ነገር መናገር አለብኝ ወይ በማለትም እሳቸውም ስለ ፋኖስ ምንም አልተናገሩም። አቶ ኖላዊ ደግሞ ፍቅር ከፋኖስ ይዟቸዋል። ታዲያ በክብር ሽማግሌ ልኬ ነው የማገባሽ በማለትም ነግረዋታል። እሷም እንደወደደቻቸው ነግራቸዋለች። ታዲያ በእድሜ እንኳን ባይገናኙ በአሁኑ ሰዓት በልጅነቷ የባከነውን ህይወቷን አሁን ላይ በፍቅር ለመኖር ወስናለች። እሳቸውም ቢሆኑ የድሮ ታሪካቸውን ሚስታቸው ጥላቸው እንደሄደ ሀናን ብቻቸውን እንዳሳደጉ ሚስጥራቸውን ነግረዋታል። ታዲያ አሁን ላይ ፋኖስ ፍቅር ሳይጀምራት አይቀርም። እንግዲህ አንድ ቀን ደግሞ ሀና ስደርስባቸው ጉድ ይወጣል። ነገር ግን አቶ ኖላዊ የመጀመሪያው ጊዜ ያሉት ገጸ ባህሪያት በጣም ደስ ይላል። አሁንም ቢሆን ነገሩ ስቃይ አሳልፈው የስቃይ መጨረሻው ደግሞ ደስታ ነው የሚባለው ተረት ይባል የለም እንደዛ ሊሆንላቸው ይችላል። ስለዚህ ኮሜንታተሮችም እንግዲህ ይጋቡ በማለት እጃቸውን እያወጡ ነው ያሉት። እውነት ነው ይጋቡ፣ ህይወት ትቀጥላለች። ስለዚህ አቶ ኖላዊ እንግዲህ ፍቅራቸውን ደግሞ ያጣጥሙ። በእርግጥም ሁሉም ካሴ፣ ቸምቹ፣ ድንብላል እንዲሁም እርግብ ሁሉም በፍቅር ተይዘዋል። ሁሉም በፍቅር የተጠመደ ነው እዚህ ውስጥ ያለው። አሴና ቸምቹም ሀና ከትምህርት ቤት ቆመው እየጠበቋት ነበረ። በጣም ረጅም ሰዓት ሲጠብቋ ቆይተው ከሰላም ጋር ሲያዋት ጥለው ተሸሽገዋል። ምክንያቱም አሴ ሰላም አትወደኝም፣ ተሷን ላናግራት ከሄድኩ ጥሩ ነገር አይፈጠርም በማለት ተደብቀው እያዩ ነበረ። ሀናም እንግዲህ ከሰላምዬ ጋር ባጠገባቸው አልፋለች። ሀናንም ሳያናግራት አሴ ይቀራል። ምክንያቱም ከሰላምዬ ጋር ጸብ መፍጠር ነው በማለት ትቶ ሄዷል። በቪዲዮ እዚህ ላይ አብቅቷል። ቀጣይ ወይዘሮ ሜላት ከስር ተወጣ ይሆን? አሴና ቸምቹስ ሀንዬን ለማናገር ወስነው ይመለሱ ይሆን? አቶ ኖላዊስ ሰርጋቸው ይወሰን ይሆን? ይሄ ሁሉ ነገር እንግዲህ በፍቅር ዙሪያ ብዙ ቀጣይ ምን ይፈጠር ይሆን? አብረኑ እናያለን። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ
አበረታቱኝ ወገኖቼ። በያላችሁበት ሰላም ሁኑልኝ። እወዳችኋለሁ። መልካም ጊዜ፣ መልካም ቆይታ በያላችሁበት። ባይ ባይ።